አይ መግማት አሉ እማማ ዝናሽ። መግማማት ካልቀረ እንዲሁ ነው እንግዲህ። ጋሽ አሸብርና ውሽሚት እንግዲህ ባህር ውስጥ ጁስ እየጠጡ እንዲሁም ደግሞ ጋሽ አሸብር የውሽሚት ግንባር እየሳመ መጥተውልናል ማለት ነው። መተውልናል። ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። ጉድ ነው ዘንድሮ መቼም ጾምም ላይ ያጾሙን አይደለም እንግዲህ ሁለቱም ጾም አንድ ላይ እየመጣ ነው ያለው ማለት ነው። እባካችሁ እስኪ ጥሩ ስራ ለመስራት ሞክሩን። እኛንም ወንጀል ታወናጅሉን እናንተ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ የዛሬ ቪዲዮ የሚሆነው በውሽማውና በውሽሚት ነው። ዛሬ እንግዲህ በእንደዚህ ሁኔታ መጥተዋል ማለት ነው። ግንባሯን እየሳመ ባህር ውስጥ ዋና ውስጥ ላይ ሆነው ጁስ እየጠጡ ምናምን። ወይኔ በላቸው፣ ወይኔ በላቸው። ኧረ ተው እናንተ ሰዎች ተው። እኛ መጥፎ ነገር እንድናገር አታድርጉን እናንተ። በቃ እየባሰባችሁ ነው የምትሄዱት። ጭራሽ እኮ እናቴ ሆዷን እያሳየች ምናምን ይሄ እግሯ እንትን እያሳየችን የመጣችው ማለት ነው። ደግሞ የዛሬና የትላንትና ምናምን እንዳይመስላችሁ የሰሞኑ ቪዲዮ ነው። ሰሞኑ የተቀረጸ ነው ቤተሰብ። ምክንያቱም የሆነ መዝናኛ ቦታ ልንሄድ ነው እያለ ነበር ጋሽ አሸብርዬ ማለት ነው። እናም የሰሞኑ ቪዲዮ ነው ዛሬ ላይ ለቀቁት ማለት ነው። ምንም እንትን የሚል ነገር የለም ማለት ነው። ግን እንጹምበት እናንተ ተው፣ እንጹምበት። አሁን እንግዲህ ሁለቱም ጾም እየመጣ ነው። የረመዳንም ጾም በዚህ አጋጣሚ እንኳን አደረሳችሁ ሙስሊም እህት ወንድሞቼ ማለት ነው። እንዲሁም ደግሞ የክርስቲያኖች የፋሲካ ጾም እየመጣ ነው ያለው ማለት ነው። ባለሳሳት በዚህ ሰሞን መሰለኝ እሱን የሚይዙት ማለት ነው። እና ሁለቱም ጾም ልንጾም ነው። ስለዚህ እንዴት ነው ማለት በዚህ ሁኔታ እንዴት ነው መጾም የምንችለው ቤተሰብ? እንዴት ነው? ኧረ ተው ጋሽ አሸብርና ውሽሚት እየባካችሁ ጥሩ ቪዲዮ ለመስራት ሞክሩ። እኛም እንጹም እናንተም ጾሙ። እንዴ ጾም ጠብቃችሁ እናንተ እኛን አታወናጅሉን። እውነቴን ነው የምላችሁ እናንተ፣ እውነቴን ነው አያሳስቦኛል። እኔ ደግሞ ሌላ ቪዲዮ ስንሰራ እናንተ ተንከሲሶች ላይክ አታረጉንም። እናንተ እንደዚህ አይነት ነገሮች ካልሰራን እውነቴን ነው የምላችሁ ላይክ አታረጉንም። እና እባካችሁ እነ ውሽሚቶች እነ ጋሽ አሸብር ሁለቱም ጾም አንድ ላይ ስለሆነ እባካችሁ ጥሩ ነገር ለመስራት ሞክሩ። የሚያዝናና የሚያስቅ የሚያስተምር ነገር፣ እንደዚህ አይነት ብልግና የተሞላበት ነገር በቃ አቁሙ፣ ይብቃችሁ። ለነገሩ እናንተ ጾምን በዓልም አውቃችሁም ማለት አስባችሁም አታውቁም አንድም ቀን ማለት ነው። እንደውም የእናንተ ሴጣን የሚያነሳባችሁ እንደዚህ አይነት እርኩሳት እና እርኩሶች የሆኑ ቪዲዮችን የምሰሩት በጾም ጊዜ ነው። ስለዚህ ተመልካች ጾም ይጾሙበት። እውነት አታሳስጡት። በቃ ጥሩ ነገር ለመስራት ሞክሩ። ይብቃችሁ፣ እስኪ ይብቃችሁ። እውነቴን ነው የምላችሁ። እስኪ ኦዲየንሶች እውነት እንመካከር፣ እኛ እንመካከር። በቃ በእነዚህ ልጆች እኮ ወንጀለኛ ልንሆን ነው እየተሳደብን፣ መጥፎ ነገር ስናይ እየተሳደብን። ስለዚህ እህት ወንድሞቼ እንግዲህ መልካም ጾም ብያለሁ። እንግዲህ ጾማችን አሁን የተወሰነ ቀን ነው የቀረው ማለት ነው ወዶችዬ። ስለዚህ እኛም እስኪ አንዳንድ ጊዜ የሆነ ለየት ያለ ነገር ይዘን ስንመጣ ላይክ እያደረጋችሁ እውነቴን ነው የምላችሁ። እንደዚህ አይነት አሁን በእንደዚህ አይነት ሀሳብ አስተያየት መስጠት ራሱ እኮ በጣም እየከበደ ነው። አሁን ምን ይሉታል በባህር ውስጥ እሱራ ቆጡ እሷ ሆዷን እያሳየች ምርቷን እያሳየች ከዛ በኋላ ግንባሯን እየሳበ ምናምን። ኧረ ተው እናንተ ሰዎች ተው፣ እንተሳሰብ፣ ተው። ትላንትናም እንግዲህ በሌላ ቪዲዮ መጥተው ነበር። በሱ ላይ ሀሳብ መስጠትም አልፈለጉም።